ቆይ ቬክተር ስንት ዩኒት? 2 ዩኒት። ሞሽን 4 ዩኒት 6 ሆነ። ዳይናሚክስ 2 ዩኒት ስንት ሆነ? 8 ሆነ። ወርክ ኢነርጂ ፓወር 2 ዩኒት 10 ሆነ። ሲምፕል ማሽን 11ኛ ዩኒታችን ነው ማለት ነው። ፕሮጀክታይል ሙሉ ማለት እንችላለን። ለብቻ ነው ነጥያለሁ እኮ ለብቻ ነው። ሮቴሽናል ሞሽን እና ሮቴሽናል ዳይናሚክስ ለብቻ ነው እኮ። አንድ ብለን መውጣት እንችላለን። አንችልም። በኋላ አንድ ብለን እንቆጥራለን። እሺ ዛሬ ከኔ ጋር ችግር ይዘዋል። ሁሌ ነው ያለበት። ማሽን ምንድነው እናያለን። ከዛ what simple machine እናያለን። then after that terms used in simple machine ውስጥ የምንጠቀማቸውን ተርሞች እናያለን። effort, loads, mechanical advantage, velocity ratio, work input, work output, efficiency እያልን እንሄዳለን ማለት ነው። after that types of simple machine አለ። እነዚህን ካየን በኋላ we will see types of simple machine. Types of simple machine ስር inclined plane እናያለን። inclined plane ከinclined plane በኋላ ዌጅን እናያለን። ከዛ ስክሪው አለ። ከዛ ሌቨር አለ። ከዛ ዊል ኤንድ አክስል አለ። ከዛ ፑሊ አለ። ይሄን ይመስላል ማለት ነው። ፋይናሊ we will see complex machine. ስራ የለውም ግን ካስታወሳችሁ ሀሳብ ብቻ ነው እናያለን። እሺ ስለዚህ ዛሬ ነው አንዴ ድምጻችሁ ነው አንዴ ወደዚህ ዛሬ ማሽን ምንድነው? ሲምፕል ማሽን ምንድነው? ተርምስ ሲምፕል ማሽን፣ ታይፕስ ኦፍ ሲምፕል ማሽን 6 ናቸው። አዲሱ መጽሐፍ እንዳልኳችሁ 2 ቦታ ይከፍለዋል። ይሄንን እንደ አንድ ነው የሚቆጥረው፣ ይሄንንም እንደ አንድ ነው የሚቆጥረው። እነዚህን እንዳለ ኢንክላይንድ ፕሌን ይላቸዋል፣ እነዚህን ደግሞ ሌቨር ብሎ ያጠቃልላቸዋል። ስለዚህ እኛ ይሄንን ድረስ እናያለን ዛሬ። ዋት ሲምፕል ማሽን፣ ታይፕስ ኦፍ ሲምፕል ማሽን እስክሪው ድረስ እናጠናቃለን ብዬ አስባለሁ እንደ እግዚአብሔር ፍቃድ ባለን ሰዓት ውስጥ። ካልሆነና ጊዜ ከበቃን ሌቨርን እንዳው አይከብድም ግን ፈርስት ክላስ ሰከንድ ክላስ እና ሰርድ ክላስ ስታደርጉት ይሄ ኢፈርት ፈልክረም ሎዶ የምትቀያየረው ነገር ፕራክቲካሊ በመቀስ በመዶሻ እያደረግን አንድ በአንድ እናያቸዋለን። ፈርስት ክላስ ሰከንድ ክላስ ሰርድ ክላስ ኤግዛምፕላቸው ብቻ ሳይሆን አስቸጋሪው ነገር ምን መሰላችሁ? ጥያቄ ሲሰሩበት ጥያቄው ለምሳሌ ጥያቄው ሃመር ነው ይላል። ነገር ሃመር ማለት መዶሻ ነው። ስለ መዶሻ ነው የሚያወራው። ከዛ ዲስታንስ ኢፈርት እና ዲስታንስ ሆኖ ይገለባበጣል። በፊት እንደምታውቀው ነው ኮካ መክፈቻ ነው ሊል ይችላል። አንድ ሰውዬ አሳ እያጠመደ ነው ሊል ይችላል። አንተ የምታውቀው ዲስታንስ ኢፈርት እና ዲስታንስ ሆኖ ይገለባበታል፣ ይለዋወጣል። ቢኮዝ ፎልክረሙ የሚቀመጥበት ቦታ ስለሚቀያየር ማለት ነው። ሶ ይሄንን እንዳው ታይም ወስደን ያለን ብዬ አስባለሁ። ከዛ ዊል ኤንድ አክስል ፑሊ ጨዋታ ናቸው። ኮምፕሌክስ ማሽን ወሬ ነው። ስለዚህ ሲምፕል ማሽን ጨርሻለሁ ስትሉ እነዚህን ሀሳቦች መጨረሳችሁ እርግጠኛ ነው። እሺ ከሞኑ ኑልኝ። እሺ ኑልኝ። አሁን ማዳመጥ ነው። እሺ ዝም ብላችሁ ማዳመጥ። ፋይናሊ መጻፍ ዋይት ቦርዱን ከሞላቱ በኋላ መጻፉት። ደብተራችሁ ዝጉት። በቃላችሁ መጻፍ ትችላላችሁ። በቃላችሁ እንኳን እናንተ ትንሽ ሰጲራ የምትባል 9ኛ ክፍል ይዘን 9ኛ ክፍል ተማሪ እንኳን በቃሏን የጻፈችው አስተማርኳ በኋላ ቀላል አንዴ ትይዙታላችሁ። በቃላችሁ ማድረግ ነው። ሐሳቡ ቀላል ስለሆነ አይከብድም ማለት ነው። ሲምፕል ማሽን ሉክ ሲምፕል የሚለው ጽንሰ ሐሳብ እርሱትና ስለ ማሽን ብቻ እናወራ። what does mean ማሽን ብዙ ጊዜ ማሽን ሲባል አይምሮአችን ውስጥ የሚመጣው ሆን ብለው ነው ፈረንጆቹ ነው ያደረጉት። ማሽን ሲባል አይምሮአችን ውስጥ የሚመጣው ምንድነው? የሆነ ትልቅ የጄኔሬተር የሚያክል ነገር፣ የሆነ ከባብዳ ነገር፣ ከዛ ትልቅ ነው ከሆነ ኤሌክትሪክ ጋር ምናምን ተገናኝቷል፣ በሆነ በኮምፒውተር ይነካካል፣ ጠቅጠቅ የሚደረግ ነገር አለው፣ ይጮሃል ምናምን። ያንን ነው ማሽን ተብሎ አይምሮአችን ላይ የተሳደብን። but machine is a device that's designed to do work easier። ማንኛውም ስራ ለማቅለል የተሰራ anything is a machine። ይሄ ልብስ ቁልፍ it's a ማሽን ነው። ስራ ያቀላል። ሲበርደኝ እንድቆልፈው፣ ሲሞቀኝ ደግሞ እንድከፍተው ተሰርቷል። it's a ማሽን። እዛ ጋር የምታዩት ማብሪያና ማጥፊያ it's a ማሽን ስራን ያቀላል። anything that's designed to do work easier ስራ ለማቅለል የተሰሩ ማንኛውም ነገሮች። በእጃችን ያለው ስልክ it's a ማሽን
anything ስራን ለማቅለል እስከተሰራ ድረስ it is what a machine ተስማማን አይደል? so what is machine is what a device ነው the device that is design ለምን ታቅዶ ዲዛይን የተደረገው to do work easier ስራን ለማቅለል የተሰሩ ማንኛውም ነገሮች ማሽን በባል ይታወቃል። ኩርኩር የምንገፋው ኩርኩር it is a machine መዶሻ it is a machine ኮካ መክፈቻ it is a machine ወይን መክፈቻው it is a machine boiler it is a machine ሙቀጫ it is a machine ነው ሙቀጫ ማሽን ነው ስራን ለማቅለል የተሰሩ but እነዚህ ማሽኖች ግን ስራን የሚያቀሉበት ሶስት አይነት መንገዶች አላቸው as our level now the first one they are designed to increase the applied force they are designed to increase the applied force አፕላይ የምታደርጉት ፎርስ ለመጨመር ላይ የተሰሩት አንዳንዶቹ ለምሳሌ እናንተ በእጃችሁ ስታነሱ ይከብዳችሁ ነበር በፑሊ ስታነሱት ግን ይቀላችኋል ተግባባን አይደል ለምሳሌ ይሄ መጽሐፍ ለምሳሌ እንደው 100 ኒውተን ቢመዝን ስንት ማውጣት አለብኝ ነኝ 100 ኒውተን አይደል ለምሳሌ ፑሊ ብትጠቀም ወይ ኢንክላይንድ ፕሌን ብትጠቀም ደግሞ 50 ላወጣ እችላለሁ ወይም ደግሞ ለምሳሌ 100 ኒውተን የሚመዝን ድንጋይ ላይ ልበላችሁ በእጃችሁ ማንሳት ይከብዳችኋል ምን ታደርጉበታላችሁ ካያችሁ መፈንቅል ያደርጋሉ አይደል ሌቨር ነገር ከዛ ድንጋይ ያርተው ጫን ሲሉት ይነሳል ምናልባት እናንተ እዚህ ጋር የምታወጡት 50 ኒውተን ሊሆን ይችላል እቃው ግን ስንት ነው መውጣት ያለበት በትክክል ይሄን እቃ ለማንሳት እናንተ ስንት ነው ያወጣችሁት እናንተ ያወጣችሁት 50 ኢንክሪዝ ያደርገዋል ያበዛውና ያነሰዋል አፕላይ የምታደርጉት ፎርስ ለመጨመር ተግባባና ትንሽ ፎርስ ታወጣለህ ያንን ይጨምርልሃል አንደኛው የማሽን ጥቅም ሁለተኛ to increase speed ወይም ዲስታንስ በሉት to increase distance ርቀትን ለማብዛት ብስክሌትን ብትመለከቱ ለምሳሌ እግራችሁ ከዚህ አነስታችሁ እዚህ ነው ፔዳሉ የምትመቱት እግራችሁ ከዚህ እስከዚህ ነው የሚሄደው ሳይክልስ ከዚህ እስከዚህ ነው የሚሄደው አንዴ ፔዳሉን ስትመቱት የት ድረስ ይሄዳል እዛ ድረስ እናንተ እቺ የምታክል ዲስታንስ ነው እግራችሁን ያንቀሳቀሳችሁት ሳይክልስ ከዚህ ተነስቶ ነው እዛ ዲስታንሱን አበዛ ዲስታንሱ በዛ ማለት ደግሞ ስፒድ ማለት ነው ዲስታንስ ኦቨር ታይም ዲስታንሱ ጨመረ ማለት ምኑ ሊጨምር ነው so increase distance and speed ያው ዲስታንስ ጨምሯል ማለት ስፒድ ጨምሯል ማለት ነው ተግባባን አይደል ኦኬ the third one to change direction አቅጣጫ በቀላሉ በመቀየር ስራ ሊያቀልልን ይችላል ለምሳሌ ፑሊ ወንዶች የሚሰሩበትን ካያችሁ ለምሳሌ ወዴት ነው ነገር የምትስቡት ዮሐንስ ወዴታቻ እናንተ ወርታች ስቡት እቃ ወዴት ይላል ወደ ላይ ግን እንደ ፎርስ አካሄድ አንድ ነገር ወርታች ስቡት እሱ ወዴት ነው የሚሄድበት ለምሳሌ ወደዛ ስገፋ ወደዛ ነው የሚሄድበት ወደ ላይ ሳነሳ ወደ ላይ ነው የሚሄደው ወደታች ሳደርገው ወደታች ነው የሚመጣው ኦኬ እዚህ ጋር ወደታች ስብ ወዴት ነበር የሚሄድ ነበርበት ወደታቻ ግን ወደታች ስቡ እቃ ወዴት ይላል ፑሊው ምን ያደርጋላችሁ አቅጣጫ ቀየረ እናንተ ወርታች ላይ አወጣችሁ እሱ ወደ ላይ ሄደ አቅጣጫ ቀየረ to change direction ስለዚህ ማሽኖች ስራን የሚያቀልሉን እነዚህ ሶስቱን መንገዶች በመጠቀም ነው ማለት ነው ያስማማል አይደል ኦኬ አሁን ማሽን is a device that's designed to do work easier ተባብሏል እዚች ማሽን የምትለው አካል ላይ ሲምፕል የሚለውን ቃል ልክ አድ ስታርጉበት ሲምፕል የሚለው ቃል ኢንዲኬት የሚያደርገው ዋንስ አንድ መሆንን ወይም ደግሞ አንድ የምትለዋን ነገር ነው ኢንዲኬት የሚያደርገው which means this simple machine is a device that's designed to do work easier only by applying a single effort ሲንግል የሆነ አንድ ኢፈርት ብቻ በማውጣት ማለት ነው ኮምፕሌክስ ደግሞ ሲሆን ከአንድ በላይ ታወጣላችሁ ሲምፕል ማሽን ላይ ስትመጡ we use what one single force or one single effort so simple machine is a device or that's designed to do work easier by applying what ምንን አፕላይ በማድረግ ሲምፕል ስትሆን single effort ማለት ኃይል ማለት ነው አንድ ቦታ ብቻ ለምሳሌ ፑሊ አንድ ቦታ ነው ኃይል የምታወጡት ሳይክል ስንት ቦታ ኃይል ታወጣላችሁ ሳይክል ሲምፕል ማሽን ነው ዝም ብዬ ነው ያወራሁት አሁን ቀድም ማሽን ብዬ ነው ያወራሁት ሲምፕል ማሽን ነው አላልኩም ሳይክል ማሽን ነው ግን ስንት ቦታ ኃይል ታወጣለህ መቀመጫው ላይ ኃይል ታወጣለህ አታወጣም ስትቀመጥበት ፔዳሉ ላይ ኃይል ታወጣለህ አታወጣም ሌላስ መሪው ጋር እንደዚህ ኃይል አታወጡበትም
ትይዙታላችሁ። ሶስት ቦታ ነው የምትጠው። ከአንድ በላይ ኃይል ነው እዛ ጋር የምትጠቀሙት። ተስማማን አይደል? ስለዚህ ሲምፕል ማሽን አይደለም፣ ኢትስ ኮምፕሌክስ ማሽን። ሲምፕል ማሽን ማለት ሲንግል ኢፈርት አንድ ኃይል ብቻ በማውጣት ስራ የምትሰራ ከሆነ we call it a simple machine. So there are some turbines. there are የድሮ መጽሐፉን አላውቅም፣ ሳይክልን ሲምፕል ማሽን ውስጥ ይከተዋል፣ ግን አውጡት እናንተ እሺ። there are some terms that are used in simple machine. ሲምፕል ማሽን ላይ የምንጠቀማቸው የተወሰኑ ተርሞች አሉ ብላችሁ ተመልከቱ። እነዚህን ቃላቶች ሳወራ ከዚህ በኋላ ግራ እንዳይገባችሁ ነው። ኤ ኢፈርት የሚል ቃል እንጠቀማለን ወይም ኢ ብለን እንሰይማለን። ኢፈርት what does mean? ኢፈርት በቀጥታ ኢፈርት ጥረት አይደለም፣ ጥረት መጣር ምናምን። ኢፈርት ማንም ይጥረው ራስህ አይደለም። ኢፈርት ከራስህ የሚወጣ ኢፈርት is the force applied እየጣርኩኝ ነው is the force applied to the machine. ማሽኑ ላይ ፎርስ እያወጣው ነው to the machine. ማሽኑ ላይ እኛ የምናወጣውን ኃይል ኢፈርት ብለን እንጠራዋለን። or this effort is input force ይባላል። ኢንፑት ወደ ማሽን ውስጥ የሚገባ ፎርስ ነው። or it is ኢንፑት ፎርስ በመባል ይታወቃል። ኢፈርት ምንድነው? ፎርስ ነው። ምን አይነት ፎርስ? ኢንፑት ፎርስ ነው እንዳረሱ። ቢ ሎድ ምንድነው? ሎድ በዩ ጫና ወይም ክብደት አይደለም። ሎድ የእቃው ክብደት። ሎድ is the force applied ይሄ ማሽኑ ላይ የሚተገበር ነው። ይሄስ ኢፈርት ማሽኑ ላይ የሚተገብረው ነው። ሎድስ ማሽኑ የሚተገብረው አይደለም። የማሽኑ ክብደት is the force applied by the machine። ተስማማን አይደል? ኢፈርት እኔ ማስገባው ነው። ሎድስ እኔ ካስገባው ለሷ አይደል የሚንቀሳቀሰው እንቅስቃሴ የሚያደርገው አውትፑት ፎርስ ነው። it is output force። ጨረስን። ሲ መካኒካል አድቫንቴጅ ወይም አክቹዋል መካኒካል አድቫንቴጅ ይለዋል። ችግር የለም። ኤምኤም ብትሉት ኤምኤ አክቹዋል ቢባል ችግር የለም። መካኒካል አድቫንቴጅ ደግሞ መካኒካል አድቫንቴጅ ቱ ዳኒ ምንነካ ሲ ዲስታንስ ኦፍ ኢፈርት። እኔ እኮ ምን ነው አነሱብኝ ያለው። ዲስታንስ ኤስ ነው፣ ኢፈርት ኢ ነው። ዲስታንስ ኦፍ ኢፈርት ማለት ደግሞ ዲስታንስ ኦፍ ኢፈርት the distance moved by the effort ኢፈርቱ የሚጓዘው ዲስታንስ ማለት ነው። እንዴት ላሳይ ነው? አላላላላላ አበቃ እኮ the distance moved by the effort ከዚህ የኔ ኢፈርት የኔ ጉልበት ከዚህ እስከ ድረስ የተጓዘው እስከዚህ ድረስ እሺን ዲስታንስ moved by the effort እንላታለን። እሺ ሳይክል ስነዱ ፔዳሉ እግራችሁ ኢፈርት ጉልበት ታወጣላችሁ። ከየት እስከ ነው የምትጓዘው? ከዚች ዲስታንስ ኦፍ ኢፈርት እንላታለን። ተስማማን? ያው ኢፈርት ኃይል እያወጣው ነው። ከዚህ እኔ የተጓዝኩት ምንድነው? እጄ ከዚህ እስከዚህ መጥቷላ እየገፋ ዲስታንስ ኦፍ ኢፈርት ብለን እንጠራታለን። ዲስታንስ ነው እንዳረሳ። ዲስታንስ ኦፍ ሎድ ኤስ ኤል ዲስታንስ ኦፍ ሎድ the distance moved by the ሎዱ የተጓዘው the distance moved by the load። ተመልከት። ይሄው ሎዱ እቃው ይሆንና ይሄው ከዚህ ተነስቶ ይድረስ ነው ሎዱ። ኢፈርቴ ከዚህ አንስቼ እዚህ ድረስ ነው የገፋሁት፣ በእጄ እየገፋ የመጣሁት። እሱስ ከዚህ ተነስቶ ይድረስ ሄደ እዛ ድረስ። ይሄ ደግሞ የምበልጠው ቃል ዲስታንስ ኦፍ ሎድ። አለቀ። ዲኢ መካኒካል አድቫንቴጅ። መካኒካል ጥያቄልሽ በዩ ዲስታንስ ኦፍ ሎድ የኢፈርትን ሳያጠቃልል ነው አይደለም? ያጠቃልላል። ሎዱ መግፋት ከጀመርሽበት እስከ ዘርሰ የተከሰከሰው ያው ሎዱ ይሄ የተጓዘው ነው የምታይልኝ። ከዚህ ጀምሮ ይድረስ ነው የመጣው እዛ ድረስ። ኢፈርቴ ከዚህ ተነስቶ እዛ ድረስ ገፋው፣ እሱ ግን ከዚህ ተነስቶ ይድረስ መጣ። በቃ ሙሉ ወንበር የተጓዘው እንጂ የኢፈርቱን ሳያካትት ማለት አይደለም። እሺ መካኒካል አድቫንቴጅ ኤምኤ ይባላል። መካኒካል አድቫንቴጅ ደግሞ is the ratio of load to effort። መካኒካል አድቫንቴጅ ማለት ደግሞ የሁለቱ ሬሾ ማለት ነው። ቆይ ሎድ ኦቨር ኢፈርት ማለት ነው። ሎድ ምንድን ነው? ፎርስ ነው አይደለም? በሏ ሎድ አውትፑት ፎርስ ነው። ኒውተን። ኢፈርትስ ፎርስ ነው። ኒውተን በኒውተን ይጣፋል። መካኒካል አድቫንቴጅ ኤስአይ ዩኒት የለውም።
there are 3 types of machine or simple machine. አንደኛ ማሽኖች ምን ያደርጋሉ ብያለሁ? አፕላይድ ፎርስን የሚጨምርልህ ማሽን ከሆነ ማሽኑ ፎርስ መልቲፕላየር ይባላል። ኃይል አብዢ፣ ኃይልን ማብዛት ነው ስራው። ኦኬ ልክ እንደ ሳይክሏ ምናምን ደግሞ ከሆነ ደግሞ ሳይክሏ ምንድን ነው የሚያደርግላችሁ? እናንተ እግራችሁ ትንሽ ይሄዳል፣ እሱስ ብዙ ርቀት ይጓዛል። ዲስታንስን ነው የሚያበዛላችሁ። ዲስታንስን እና ስፒድን የሚያበዛላችሁ ከሆነ ደግሞ ምን ይባላል? ዲስታንስ መልቲፕላየር። አቅጣጫ የሚቀይርላችሁ ከሆነ ደግሞ እንደ ፑሊው ማሽኑ ምን ይባላል? ዳይሬክሽን ቼንጀር ብለን እንጠራዋለን። ኦኬ 3 አይነት ማሽን። ስለዚህ አንድ ማሽን ሁለት ነገር ባንድ ሊያበዛ አይችልም። ፎርስንም ዲስታንስንም ማብዛት አይችልም። ወይ ፎርስን ብቻ ያበዛል ወይ ዲስታንስና ስፒድን ያበዛል። ዲስታንስን አበዛ ማለት ስፒድን አበዛ ነው። ፎርስንም ዲስታንስንም አንድ ላይ ወይ ፎርስንም ስፒድንም እኩል የሚያበዛ ማሽን የለም። ወይ ፎርስን ያበዛል ወይ ዲስታንስን ያበዛል። ስለዚህ ፎርስን ካበዛ ምንን አያበዛም? ዲስታንስና ስፒድን አያበዛም። ዲስታንስና ስፒድን ካበዛ ምንን አያበዛም? ፎርስን አያበዛም። ተግባባን አይደል? መልቲፕላየር ነው ያልኩህ፣ ቼንጀር አይደለም ያልኩህ። and the other one is machine cannot multiply energy multiply ያደርግ መቼም አላበድክም። ኢነርጂ ማለት ማን ነው ብያለሁ? እግዚአብሔርን ያበዛል እንደማለት ነው። አያበዛም በቃ። ስለዚህ ማሽን ጋር መልቲፕላየር ኢነርጂ መልቲፕላይ ያደርግም እንዳት ሁሌ አለ በየአመቱ ኢንተረስት ያቂቅ መስራት ከጀመረ ታይታላችሁ። so this mechanical advantage the ratio of load to effort። ይሄ mechanical advantage ዋና ፐርፐዙና አላማው ምንድነው? to indicate the type of machine የማሽኑን አይነት ኢንዲኬት ያደርገናል። ለምሳሌ mechanical advantage ከአንድ በላይ ነው ማለት ከሁለቱም ማን ይበልጣል? ነይ ይሄ ከአንድ በላይ እንዲሆን ከሁለቱም ማን መብለጥ አለበት? የላይኛው ወይስ ታችኛው ይበልጥ ነው? ከአንድ በላይ ውጤት የሚመጣው ሎድ ይበልጥ ነው። መካኒካል አድቫንቴጁ ከአንድ በልጧል ማለት ትልቅ ቁጥር ለትንሽ ቁጥር ቢካፈል ሎድ ከማ ይበልጥ? ከኢፈርት ይበልጥ። ሎድ ማለት ምንድነው? ሸክም። ኢፈርትስ እናንተ የምታወጣው ኃይል ትንሽ ነው ትልቅ ነው? ትንሽ ነው። ስለዚህ ትንሽ ኃይል አወጣችሁ ትልቁ ዕቃ ተንቀሳቀሰ። ማሽኑ ምን ያደርጋ? ኃይል አበዛ። ፎርስ መልቲፕላየር ነው ማለት ነው። መካኒካል አድቫንቴጁ ከአንድ በላይ ከሆነ ፎርስ መልቲፕላየር ነው። ተስማማን? መካኒካል አድቫንቴጁ ከአንድ በላይ ከሆነ ፎርስ ምንድነው? መልቲፕላየር ነው። ለምን? መካኒካል አድቫንቴጁ ከአንድ በላይ ነው ማለት የላይኛው በልጧል ከታችኛው። ሸክሙ ትልቅ ነው፣ የምታወጡት ኃይል ትንሽ ነው። ትንሽ ኃይል አወጣ፣ ትልቁ ዕቃ ተንቀሳቀሰ። ትንሽ ኃይል ነው የምታወጣው ማለት ማሽኑ ያብስቶላል ማለት ነው። ፎርስ መልቲፕላየር ነው። በሌላ አማርኛ መካኒካል አድቫንቴጁ ከአንድ በታች ነው ማለት ማሽኑ ፎርስ መልቲፕላየር ነው። ፎርስ መልቲፕላየር ካልሆነ ምን መልቲፕላየር ነው የሚሆነው? ዲስታንስ ወይም ስፒድ መልቲፕላየር እንመጣለን። ኤፍ ቬሎሲቲ ሬሽዮ ወይም ደግሞ አንዳንዴ ይሄንን አይዲያል መካኒካል አድቫንቴጅ ብቻ አሳያችኋለሁ። ቬሎሲቲ ሬሽዮ ደግሞ ምን ነው? is the ratio of distance of effort to distance of load። ቆይ ቬሎሲቲ ሬሽዮ ማለት ደግሞ የሁለቱን ሬሽዮ ነው የሚያሳየው፣ የዲስታንስ ኦፍ ኢፈርትንና የዲስታንስ ኦፍ ሎድ። ዲስታንስ ኦፍ ኢፈርት ዲስታንስ ነው፣ ሜትር ነው። ዲስታንስ ኦፍ ሎድስ ዲስታንስ ነው፣ ምንድን ነው? ሜትር ሲካፈል ሜትር ይጣፋል። ኤስአይ ዩኒት የለውም ቬሎሲቲ ሬሽዮ። ቬሎሲቲ ሬሽዮ ደግሞ ኢንዲኬት የሚያደርገን አባ ሰውዬ ቬሎሲቲ ሬሽዮ ከአንድ በታች ነው ማለት ከሁለቱ ማን ይበልጣል? ማን ይበልጣል? ይሄ ከአንድ ያነሰ ትንሽዬ ቁጥር ነው። ከአንድ ያነሰ ነው ትንሽዬ ቁጥር እንዲሆን ትንሽን ለትልቅ ቁጥር ብታካፍለው ትልቅን ለትንሽ ብታካፍለው ትንሽ ነገር ይመጣው። ትንሽን ለትልቃ። ስለዚህ ከአንድ በታች ነው ማለት ማን በልጧል? የታችኛው በልጧል። ዲስታንስ ኦፍ ሎድ ከማ በልጧል? ከዲስታንስ ኦፍ ኢፈርት። ያ ማለት ያንተ ኢፈርት የሚጓዘው ዲስታንስ ትልቅ ነው ትንሽ ነው? ትልቅ ነው ትንሽ ነው? ዲስታንስ ኦፍ ኢፈርት ማን ይበልጣል ከሁለቱ? ዲስታንስ ኦፍ ሎድ። ዲስታንስ ኦፍ ሎድ በልጧል ማለት ዲስታንስ ኦፍ ኢፈርት ምረት ትንሽዬ ናት። ዲስታንስ ኦፍ ኢፈርት ትንሽዬ ናት ማለት ኢፈርት የምትጓዘው ርቀት ትንሽ ነው ማለት ማሽኑ ምን ሊያደርግልህ ነው? እንዴ አንተ የምታወጣው ኢፈርት ትንሽ ከሆነ ማሽኑ ምን ሊያደርግ ነው? ሄዶ ወደዛ። ቆይ ኢፈርት ያንተ ጉልበት ያንተ ኃይል ትንሽዬ ርቀት ትጓዛለች ማለት እና አንተ ትንሽዬ ርቀት ያንተ ጉልበት ትንሽዬ ርቀት ተጉዞ ሎዱ ግን ትልቅ ርቀት ነው የሚጓዘው። ማሽኑ ምን እያደረገው ነው ያለው? ዲስታንስ ያበዛል ማለት ነው። ዲስታንስ ምንድነው? መልቲፕላየር ነው። ቆይ ገደል እኮ ልገባ ነው። ገደል ልገቢ ነው። ነይ። ስለዚህ ቬሎሲቲ ሬሽዮ ከአንድ በታች ከሆነ ማሽኑ ምንድነው? ዲስታንስ መልቲፕላየር ወይም ዲስታንስ ካበዛ ምን መልቲፕላየር ነው? ቆይ ነይ። መካኒካል አድቫንቴጁ ከአንድ በላይ ነው ማለት ማሽኑ ምንድነው?
መካኒካል አድቫንቴጁ ከአንድ በታች ከሆነስ ምን መልቲፕላየር ሊሆን ነው? በለዋ። እሺ ቬሎሲቲ ሬሽዮ ከአንድ በታች ነው ማለት ምን መልቲፕላየር ነው? ዲስታንስ ወይም ስፒድ መልቲፕላየር። ቬሎሲቲ ሬሽዮ ከአንድ በላይ ቢሆንስ ምን መልቲፕላየር ሊሆን ነው? በለዋ። ከአንድ በታች ሲሆን ዲስታንስ ካበዛ ከአንድ በላይ ቢሆንስ ዲስታንስ መልቲፕላየር መሆን ይችላል። ከአንድ በላይ ከሆነ አይችልም። ስለዚህ ዲስታንስ መልቲፕላየር አይደለም ማለት ምን መልቲፕላየር ሊሆን ነው? ፎርስ። ስለዚህ አንድ ማሽን መካኒካል አድቫንቴጁ ከአንድ በላይ ከሆነ ቬሎሲቲ ሬሽዮም ከአንድ በላይ ነው የሚመጣው። መስራት አይጠበቅብህም። ለምን? አንድ ማሽን በአንድ ጊዜ ሁለቱንም ሊያበዛ አይችልም። መካኒካል አድቫንቴጁ ከአንድ በላይ ሆኖ ቬሎሲቲ ሬሽዮ ከአንድ በታች ሊመጣ አይችልም። መካኒካል አድቫንቴጁን ስትሰራው ከአንድ በላይ መጥቶ ቬሎሲቲ ሬሽዮ ከአንድ በታች ከመጣ ይኸው ምን ማለት እንደሆነ መካኒካል አድቫንቴጁ ከአንድ በላይ ነው ማለት ማሽኑ ምንድን ነው? ኦኬ ቬሎሲቲ ሬሽዮ ስራ ደግሞ ከአንድ በታች ከመጣ ማሽኑ ምንድን ነው ማለት ነው? ሁለቱንም ሞድ ይችላል ማሽን አይችልም። ስለዚህ መካኒካል አድቫንቴጁን ስትሰራው ከአንድ በላይ ከሆነ ወይም ጥያቄ ውስጥ መካኒካል አድቫንቴጁ ሁለት ነው ካለ ቬሎሲቲ ሬሽዮ ፈልግ ካለ ቬሎሲቲ ሬሽዮ ከአንድ በላይ ሆነ ነው የምትፈልገው። ከአንድ በታች መሆን የለበትም። ለምን? መካኒካል አድቫንቴጁ ከአንድ በላይ ነው ማለት ማሽኑ ምንድን ነው? ስለዚህ ፎርስ መልቲፕላየር ነው ማለት ቬሎሲቲ ሬሽዮ ስንት መጣት አለበት? ፎርስ መልቲፕላየር እንዲሆን ከአንድ በታች ከሆነማ ዲስታንስ ሊያበዛ ነው። ከአንድ በላይ መሆን አለበት። ጂ ወርክ ኢንፑት ደብሊው አይ ቆይ ወርክ ኢንፑት አልጽፍም። እሺ the work done to the machine the work done on the machine ማለት ነው። እሺ is the work done on the machine ተውት። ይሄን ዲፊኒሽን አትያዙት። ዝም ብሎ ነው ለማመጻደቅ ነው። ኑ ወርክ ማለት ነው የተወደዳችሁ ፎርስ ታይምስ ዲስፕሌስመንት ያስማማናል። ኦኬ ወርኩ ምን ሆነ አለኛው ኢንፑት ወርኩ ኢንፑት ከሆነ ፎርሱን ኢንፑት ነው አውትፑት ነው የምትጠቀመው? ዝም ብለህ አንተ ፓተርን ኢንፑት ፎርሱ ኢንፑት ሲሆን ኢንፑት ፎርስ ማን ነው? ኢንፑት ፎርስ ማን ነው? ኢፈርት። ስለዚህ ኢፈርት ነው። ዲስታንስ ኦፍ ኢፈርት። ስለዚህ ወርክ ኢንፑት ማለት ኢፈርትን በማን ማባዛት ነው? በዲስታንስ ኦፍ ኢፈርት። እሺ ወርክ አውትፑት ወርክ ኢንፑት the work done effort the force applied to the machine on the machine ማሽኑ ላይ የሚተገበር ነው። ኦኬ ወርክ ኢንፑት ደግሞ the work done on the machine ሎድ ምንድን ነበር? the force applied by the machine work output the work done by the machine ወርክ ማለት ነው ፎርስ ታይምስ ዲስፕሌስመንት። ወርኩ ምንድን ነው? አውትፑት ፎርስ ምን አውትፑት ፎርስ ማን ነው? ሎድ። እቺ ሎድ ትሆናለች። ዲስታንሷ ማን ልትሆን ነው? ዲስታንስ ኦፍ ሎድ። ወርክ አውትፑት ደግሞ ማለት ሎድን በማን ማባዛት ነው? በዲስታንስ ኦፍ ሎድ። አበቃ። እቺን ያዟት። እንዴት ነሽ? ይሄ የሚደገም ሀሳብ ነሽ። ይሄ ገና ነው ደግማለሁ። ታይፕስ ኦፍ ማሽን ላይ ነው እንዳሳያችሁ ነው። ጥቅሙ ምን እንደሆነ ለማሳየት ብቻ ነው። እውነት ነው ሰይፉ። ወርክ ኢንፑት ይበልጣል ከወርክ አውትፑት። መካኒካል አድቫንቴጅ የምን ሬሽዮ ነው ብዬሻለሁ? የሎድ እና የኢፈርት። ቬሎሲቲ ሬሽዮ ደግሞ ዲስታንስ ኤፈርት የሁለቱ ሬሽዮ ነው የሚያሳይ። የመጣበት ምክንያት ምንድነው? ዩኒት የለውም። ይሄን ዲስታንስ ሜትር ይጣፋል። የመጣበት ምክንያት ምንድነው? ታይፕስ ኦፍ ማሽን ለማሳየት ነው። ለምሳሌ ቬሎሲቲ ሬሽዮ ከአንድ በታች ከተባለ ይሄ ቁጥር ከአንድ በታች እንደሆነ ከሁለት ማን ነው ልጥልብት? ይሄ መብለጥ አለበት። ትልቅ ቁጥር ለትንሽ ቁጥር ብታካፍሉ የምታገኙ ውጤት ስንት ነው? ከአንድ በላይ። ለምሳሌ 1.5 ለአንድ ለምናምን ብታካፍሉ ከአንድ በላይ ነው የምታገኙ። ስለዚህ ከአንድ በታች እንዲመጣ ከሁለቱም ማን መብለጥ አለበት? የታች መብለጥ አለበት። ትንሽ ቁጥር ለትልቅ ቁጥር ብታካፍሉ ከአንድ በታች ነው የሚመጣው። ለምሳሌ አንድን ለ1.5 ታካፍ 0 ነጥብ ምናምን ነው የሚመጣው ከአንድ በታች። ስለዚህ ቬሎሲቲ ሬሽዮ ከአንድ በታች ማለት ዲስታንስ ኦፍ ሎዱ ከማበልጧል ከዲስታንስ ኤፈርቱ መብለጥ አለበት። ይሄ ከዚህ ይበልጣል ማለት ነው አይደል? ሎዱ ያው ሸክሙ የሚጓዘው ርቀት ከማበልጧል ኢፈርት አንቺ ከምታወጪው በልጧል። ስለዚህ አንቺ የምታወጪው ኃይል የሚጓዘው ርቀት ትንሽ ነው ትልቅ ነው? ማን ነው ይበልጠው? እዚህ ጋር ማን ይበልጣል እያልሽ ነው? የታችኛው ይበልጣል። እቃው የሚጓዘው ርቀት ይበልጣል። ሸክሙ አንቺ የምታወጪው ርቀት ያንሳል ይበልጣል እያለ ነው? ያንሳል። ስለዚህ አንቺ የምታወጪው ትንሽዬ ነው። አንቺ ዲስታንስ ትንሽዬ ናት። ማሽኑ ምን እያደረገልሽ ነው ማለት ነው? ዲስታንስ ትንሽዬ ናት ማለት ነው። አንቺ ትንሽዬ ተጉዘሽ እቃው ግን ትልቅ ርቀት እየተጓዘ ነው። ማሽኑ ምን እያደረገልሽ ነው ማለት ነው? ዲስታንስሽን እያበዛልሽ ነው። ዲስታንስ መልቲፕላየር ይባላል ማለት ነው። ዲስታንስ አብዝቷል ማለት ስፒድ አብዝቷል ማለት ነው።
ተግባባ። ስለዚህ ቬሎሲቲ ሬሾ ከአንድ በታች ነው ማለት ዲስታንስ መልቲፕላየር ነው። ቬሎሲቲ ሬሾ ከአንድ በላይ ቢሆንስ ዲስታንስ መልቲፕላየር መሆን ይችላል። ስለዚህ ዲስታንስ መልቲፕላየር አይደለም ማለት ምንድነው? ፎርስ መልቲፕላየር ነው። ስለዚህ ቬሎሲቲ ሬሾ ከአንድ በላይ ከመጣልሽ ፎርስ መልቲፕላየር ነው ማለት ነው። ተግባባና መካኒካል አድቫንቴጅ ላይ ፎርስ መልቲፕላየር ለመሆን መካኒካል አድቫንቴጅ ስንት መሆን አለበት? በቃ ስለዚህ መካኒካል አድቫንቴጁ እና ቬሎሲቲ ሬሾ ከአንድ በላይ ነው ማለት ፎርስ መልቲፕላየር ነው። ስለዚህ ሰሰሪ መካኒካል አድቫንቴጁ ከአንድ በላይ ከመጣ ቬሎሲቲ ሬሾም ስንት ነው መሆን ያለበት? ግዴታ ከአንድ በላይ ነው መሆን ያለበት። ለምን? አንድ ማሽን ወይ ፎርስ ነው ያበዛል ወይ ዲስታንስ ነው ያበዛል። አሁን ልድገም አለ ደግሞ አለ እኩል ይላል ደግሞ ያለ መካኒካል አድቫንቴጃችሁ አንድ ጀስት አናቱ ላይ ከመጣ አንድ ሊመጣ የሚችለው ሁለቱም ቢሆን ነው እኩል ቁጥሮች ሎዱም ይፈርቱም እኩል ነው። 50 ኒውተን ከሆነ አንተም 50 ነው ያወጣው። ኃይል አብስቶላል አላበዛለም። ግን ምን ያደርግልሃል መሰለህ? ለምሳሌ ፑሊ ተመልከት። ፑሊ አንተ ዮሐንስ መልስ እስኪ አዳምጥ። ዮሐንስ 10 ኒውተን እቺ ፑሊ ላይ እንትኗን ትጨምራላችሁ። እቺ ነገር አንተ እያየሁህ ነው። እሺ ቆይ እናውል እዚህ ጋር የምታደርጉት ነገር አለ አይደለም? የሚገባ ነገር ለምሳሌ 10 ኒውተን ካደረክ አንተ ስንት ነው የምታወጣው? አይደለ? 20 ካረክ ደግሞ 20 እኩል ነው። አይታ ግን ምን እያደረገልህ ነው? ፎርስ አላበዛልህም። ግን ምን እያደረገ ነው ማሽኑ? ዳይሬክሽን እየቀየረ ዳይሬክሽን ቼንጀር ይላል። ፎርስ መልቲፕላየር አይደለም። ወንደርፉል። ፎርስ መልቲፕላየር ብቻ ነው። ቆይ እቺ 1 ሜትር ከሳብካት እቺ ስንት ሜትር ነው ከፍ የምትለው? ኧረ ይኸው ሞክረው አንተ 1 ሜትር ትንሽ የሳብካ አረቀው እሱም ትንሽ ነው ከፍ የሚለው። በደንብ ከሳብከውስ በደንብ በሳብከው ልክ ነው የሚለው። ስለዚህ አንተ ምስብበት ዲስታንስ ኦፍ ኢፈርት የሚጓዘው ርቀትና ሎዱ የሚጓዘው ርቀትም እኩል ነው። ፎርስ መልቲፕላየርም አይደለም ዲስታንስም ስፒድም አያበዛም። ዳይሬክሽን ብቻ ነው የሚቀይረው። እንደዛም አይነት ማሽን ይኖራል። አንዴ ደብተርን ዝጋ። ካጠገባችሁ ያለው ሰው የምትወዱት ከሆነ ብቻ ደብተርን ዝጉበት። የማይመቻችሁ ከሆነ አትዝጉበት። በዚህ አሳዩት። ይመቻችኋል አይመቻችሁም? ኦኬ ወንጌል አትመችሽም? ከድሮ አልተዘጋም። እሺ የሚመቻችሁ ከሆነ ብቻ ዝጉበት። የማይመቻችሁ ከሆነ ተውት። በጣም ነው የምትዋደዱት ማለት ነው። ዋው እሺ come on look አድቫንቴጅስ ነው። ለምሳሌ ውሃ ስናወጣ ሰይፉ ገጠር ውስጥ ውሃ ሲወጣ ወደ ታች ስስበው እሱ ወደ ላይ ይሄዳል። አዎ ያ እንደ ማለት ነው። እሺ ቆይ what is machine? A device that's designed to do work what easier ማሽን ላይ ሲምፕል ሲጨምሩበት ምን ነው የምታሳያችሁ? ሲንግል ኢፈርት ነው የምታወጡት አይደለም እንዴ? there are some terms that are used in simple machine። እስኪ ሲምፕል ማሽን ውስጥ የምንጠቀማቸው ተርሞች the first one effort. what does mean effort? effort ማለት ጥረት፣ ጉልበቴ፣ ኃይሌ። ኦኬ effort the force applied on the machine እኔ ማሽኑ ላይ የሚተገብረው load ሸክም፣ ክብደት the force applied ማሽኑ የሚተገብረው የእቃው ክብደት የማሽኑ ክብደት። ኦኬ and its output force distance of effort the distance moved by what effort distance of load the distance moved by load mechanical advantage the ratio of what የማን ratio ነው የሚያሳየው? load to effort okay velocity ratio the ratio of what distance effort to distance of load mechanical advantage እና velocity ratio የሚጠቁም ምኑን ነው? የማሽኑን አይነት ወይም የማሽኑን purpose okay work input the work done by the input force work output the work done by the output force which means work input the work done by the input force is what effort so the work done by the input force or the work done by the effort and what does mean effort the force applied on the machine so work input is the work done on the machine work output force load so work output means the work done by the load so what does mean load the force applied by the machine so work output is the work done by don't forget this on the machine corner input ነው by the machine corner output ነው by እና on ሁለቱ ትልቅ ዲፈረንስ ይፈጥራሉ የመጨረሻው ተርም h ስንት ሆነ f ነው ቀረና አይደለም f ብለና እንዴ f ለካ ከh በኋላ ናት እንዴ ከh በኋላ አራ አይደለችም አንተ አይደለችም እያላችሁ ነው ስንት ማለት ነው? ስንት ተርም ነው ያየነው? 6 7 8 9 9ኛ የመጨረሻው 9ኛ ኤች ብሎ ምንድነው? ኬ አይደለም? አይ ነው። ኧረ እና እንዴ ራቃሉ ተውኝ። ኢፊሺየንሲ በቃ ነው ሊጀምረኝ ነው ያላችሁ። ኢፊሺየንሲ ኤታ ትባላለች። ኢፊሺየንሲ and this efficiency it just indicate the performance of the machine
መካኒካል አድቫንቴጅ የማሽኑን ፐርፎርማንስ አይደለም የሚያሳያችሁ፣ የማሽኑን ፐርፐዝ ነው። ቬሎሲቲ ሬሾ የማሽኑን ፐርፐዝ ነው የሚያሳያችሁ። ዲስታንስ ነው ስፒድ ነው ፎርስ ነው የሚያበዛው የሚለውን ነው የሚያሳዩት ሁለቱም። ኢፊሸንሲ ግን የማሽኑን ፐርፎርማንስ ነው የሚያሳየው። 70% 50% ነው ማሽኑ ምን ያክል ፐርፎርም ማድረግ ይችላል። ተግባባን አይደል? አሁን ለምሳሌ ያው ብዙዎቻችሁ የላችሁም፣ እኔና ሲሉና ነው ያለን እዚህ አይፎን ስልካውን ስትገዙ ይባላል አይደል? ምን ይባላል? እኔና ሲሉና አለን አይፎን ነው ያለን። እሺ ምን ይባላል ስትገዢ? 90% ነው አይደል? 70% ነው ምናምን ይባላል። 70% ነው ማለት ሰው በደንብ ተጠቅሞታል ነው። 90% እስኮ ነው አሪፍ ነው ነው። 98% አሪፍ ነው። 100% ሲሆን 100% ነች። የኔ 100% ነው። አዲስ ነው። ሌሎቻችሁን አላውቅም። ወደፊት ገዝተን እሺ፣ እግዚአብሔር አዲስ ነው ያስገዛችሁ። አሜን። እሺ እና ወደዚህ ኢፊሺየንሲ ፐርፎርማንስ እንደሚያሳየው or this efficiency is the ratio work output to work input, which means efficiency is equal to the ratio of what? Work output to work input times 100. ቆይ አላሳይ ነውና ወርክ ኢንፑት ማለት አንተ የምታስገባው ስራ ነው። ወርክ አውትፑት የሚወጣው ስራ ነው። ስለዚህ አንተ የምታስገባው ስራ ማለት ላይክ ኢነርጂ አስበው። አንተ የምታስገባው ኢነርጂ አለ አይደል? ያስገባከው ስራ በተክላላ ይወጣል ማለት አይደለም። አንተ የምታወጣው ኢነርጂ በተክላላ ሙሉ በሙሉ ስራ ላይ ይውላል ማለት አይደለም። ለምሳሌ አንድ መኪና 100% ኬሚካል ኢነርጂ 100% ነዳጅ ከቀዳች በኋላ ከዛ ውስጥ ድሮ እንደሚባለው ድሮ ከቀዳችሁ ከነዳጅ ውስጥ 30% ነው መኪናው የምትሄደው ማለት 100 ሊትር ቀርታ 30 ሊትር ነው መኪናው ይዛ የምትሄደው። 70 ሊትሩ ጭስ ይሆናል፣ ድምጽ ይሆናል፣ ምናምን ሙቀት ይሆናል ምናምን ነገር። አገልግሎት ላይ ያለው ስንት ነው? 100% ቀርታ ስንት ነው አገልግሎት ላይ ያለው? 30% ነው አገልግሎት ላይ የሚለው። which means የሚገባው ስራ በጠቅላላ ይወጣል ማለት አይደለም። ተግባባን አይደል? አሁንም የፈለገ ማሽን የፈለገ ምድር ላይ ያለ ማሽን የፈለገ 100% አስገብተበት 100% አይሰጥም። ሊሰጥ የሚችለው ማክሲመም 99 ወይ 98 ከዛ 100% አይሰጥም። ለምን? there is a friction ኢነርጂ ሉዝ ይደረጋል። ፍሪክሽን አለ አንደኛ። ሁለተኛ 100% ሰጠከው 120% ካወጣ ማሽኑ እዚህ ጭንቅላት ውስጥ ያለው which is አይዲያል ነው። ሐሳባዊ ማሽን ይባላል። አይዲያል ማሽን አይዲያል ሐሳባዊ ነው። ለምን? አረ አይዲያልም አይደለም ይሄማ ያም ጤነኛም አይደለም። አይዲያልም ሐሳብ ውስጥ አይኖርም። ለምን መሰለህ? 100% ሰጠከው 120% አወጣ ማለት ወርኩ 100% ሰጠከው። ወርክ ኢነርጂ 100% ኢነርጂ ሰጠከው፣ እሱ ግን 120 ኢነርጂ አወጣለ። ምን ተፈጠረ? ኢነርጂ ተፈጠረ። አንተ ስንት ነው የሰጠው? ወርክ ማለት ያው ትራንስፈር የሚሆነው ኢነርጂ ጋር እኩል ነው። 100% ኢነርጂ ትራንስፈር አድርገህለት እሱ 120% አድርጎ ካወጣል ኢነርጂ ተደረገም። ኢነርጂ ክሬት ይደረጋል። ስለዚህ እንደዚህ አይነት ማሽን የለም ማለት ነው። ተግባባን አይደል? እሺ ግን ደግሞ 100% ሰጠከው 100% ካወጣልስ አለ እንደዚህ አይነት ማሽን የለም። ፍሪክሽን አለ ምድር ላይ። ይሄ ማሽን የት ነው የሚገኘው? እዚህ ውስጥ ነው የሚገኘው። አይዲያል ማሽን which means 100% ሰጠከው 100% አወጣ ማለት ሁለቱ እኩል ናቸው። ኢፊሺየንሲው አንድ ከመጣ ወይም ኢፊሺየንሲው 100% ፐርፎርም የሚያደርግ ማሽን የለም በዚህ ምድር ላይ። በቃ በአጠቃላይ ማሽኖች 100% ፐርፎርም ያደርጉ። አንተ አዳምጠኝ፣ 100% ፐርፎርም አያደርጉ። ያ ማለት ወርክ አውትፑት ማለት ምን ማለት ነው? ሎድ ሲባዛ ምን ወርክ ኢንፑትስ ታይምስ 100% አለ እዚህ ጋር ኤፊሺየንሲ ኢዝ ኢኳል ቱ ሎድ ኦቨር ኢፈርት ምን ማለት ነው? ማን ኦኬ ዲስታንስ ኦፍ ሎድ ሲካፈል ዲስታንስ ኦፍ ኢፈርት ቬሎሲቲ ሬሾ አይደለም። ዋን ኦቨር ቬሎሲቲ ሬሾ ኮምስ አይ ዋንት ዲስ ካም ኦን ቬሎሲቲ ሬሾ ምንድን ነው? ዲስታንስ ኦፍ ኢፈርት ሲካፈል ለዲስታንስ ኦፍ ሎድ ሁለቱ ከተገለበጠስ ዲስታንስ ኦፍ ሎድ ዲስታንስ ኦፍ ኢፈርት ሁለቱ ከተገለበጠ ከስራ እንዳለቻ ይሄ የሚገለበጣል። እስማማናላ። ስለዚህ ዲስታንስ ኦፍ ሎድ ሲካፈል ዲስታንስ ኦፍ ኢፈርት ማለት ማን ነው? ዋን ኦቨር ቬሎሲቲ ሬሾ። ስለዚህ ኢፊሺየንሲ ኢዝ ኢኳል ቱ መካኒካል አድቫንቴጅ ማለት መካኒካል አድቫንቴጅ ከስር ማን አለች? ቬሎሲቲ ሬሾ ታይምስ። ስለዚህ ኢፊሺየንሲ ከፈለጋችሁ ወርክ አውትፑት ኦቨር ወርክ ኢንፑት ሲባዛ በ100% ወይም ደግሞ መካኒካል አድቫንቴጅ ሲካፈል ቬሎሲቲ ሬሾ ሲባዛ 100% ሁለቱንም መጠቀም ትችላላችሁ ማለት ነው። ኢፊሺየንሲ ምን ኢንዲኬት የሚያደርጋችሁ the performance of the machine. Okay, so if the machine is real machine efficiency 100% ይመጣል
100% ከመጣ ማሽኑ የት ነው ያለው? ጭንቅላት ውስጥ አይዲያል ማሽን ነው። 100% አይመጣም። እሺ ኢፊሺየንሲ ከ100% ያነሰ ነው የሚመጣው። ከ100% ያነሰ ማለት ይሄ ቁጥር ከስንት ያነሰ መሆን አለበት? ከ100% ያነሰ እንዲመጣ ከአንድ ያነሰ ትክክል። አዋ ለምን አሁን ከአንድ በላይ ከሆነ 1.2 ከሆነ በ100% ስታባዙት ይመጣል። አንተ 120% አይደለም እንዴ? መሆን አይችልም። ከአንድ ያነሰ ነው ያለበት። ኦኬ ይሄ ከአንድ ያነሰ እንዲሆን ከሁለቱ ማን መብለጥ አለበት? የታችኛው የላይኛው። ስለዚህ ወርክ ኢንፑት ከማን ይበልጣል? ሪል ማሽን ወርክ ኢንፑት ከማን ይበልጣል? ከወርክ አውትፑት። አይዲያል እስከሆነ ወርክ ኢንፑት እና ወርክ አውትፑት ምንድነው? እኩል ነው። ወርክ አውትፑቱ ከበለጠስ? የለም አይኖርም። ኢነርጂ ክሬት ሊደረግ ነው። ከሞን አንድ ጥያቄ ሰርተን ከዛ ሪቫይዝ እናደርጋለን። ከሞን ና ይኸውላችሁ ቬሎሲቲ ሬሾን አንዳንድ መጽሐፍ ላይ ወይም ደግሞ በአጠቃላይ መጽሐፍ ላይ ብቻ አይደለም አይዲያል መካኒካል አድቫንቴጅ ብሎ ይገልጹታል። አይዲያል መካኒካል አድቫንቴጅ ማለት አይዲያል መካኒካል አድቫንቴጅ ፈልጉ ማለት ቬሎሲቲ ሬሾ ፈልጉ ማለት ነው። which means ምንም ሉዝ የተደረገ ኢነርጂ የለም ማለት ነው። እሺ ስለዚህ IMA አይዲያል መካኒካል አድቫንቴጅ ካላችሁ ምን ፈልጉ ማለት ነው? ቬሎሲቲ ሬሾ እንዳደረሱ ይሄ ኤፍ እቺን ስሩ። ከዛ ኢንክላይን በቃ አለቀ። ከዛ ቀላል ናቸው፣ አይከብድም። ቲዲ ፕለስ the answer is B። አንተ ወርካውት ነው ሰውዬ። ፈልጉ አፍጥም ወርክ ኢንፑት ደፍተራችሁ ላይ አላረቀድም ስትቻለው አይደል? አስተምራለሁ። ቶሎ ካልኩሌት መጀመሪያ ጊቭን አውጡ። ኢፈርት እንደዚህ ሰጥቶኛል፣ ሎድ እንደዚህ ሰጥቶኛል፣ ዲስታንስ ኢፈርት እንደዚህ፣ ዲስታንስ ኦፍ ሎድ እንደዚህ ብላችሁ ጊቭን አውጡልኝ መጀመሪያ ሁላችሁም። ጊቭን አውጣሽ አለቀ። ሰርተሹ ወንደርፉል። ሀሴትስ ጉዱን ሰራሹ ስሪ ቀጥሽ ጊቭን አውጥተሻል ግን እሺ ቀጥ እንዴ እስካሁን እየሰራችሁ ነው እንዴ? አንተ አናት ላይ ነው የምትለው። እሺ አይ እናንተ እስካሁን እየሰራችሁ ነው? ጨርሳችሁ እስቲ ጊቭን ንገሩኝ እስኪ። ና a simple machine is able to move ምን ሙቭ ለማድረግ ፈልጓል? 400 ኒውተን ምን ሎድ። ስለዚህ ሎድ ስንት ነው? 400 ኒውተን። ቆይ አንዳንዴ a simple machine is able to move 400 ኒውተን ሎድ ነው ምን ያክል ዲስታንስ ላይ ያስጉዘው? እቺ ምንድናት? ዲስታንስ ኦፍ ሎድ 20 ሴንቲሜትር which means 0.2 ሜትር when a force of 20 newton is moved through a distance of ስለዚህ ይሄ ሎድ ይሄ ዲስታንስ ኦፍ ሎድ ከሆነ ይሄ ምንድነው የሚሆነው? ኢፈርት ስንት ነው? 20 ኒውተን። እቺ ዲስታንስ ኦፍ ሎድ ከሆነ እቺስ ስንት ናት? 5 ሜትር። ኤ ላይ ምንድነው ፈልግ የሚልህ? ወርክ ኢንፑት ማለት ጠፋብኝ በል እስኪ ጠፋብኝ በል። እሺ አስታውስኩት በል። አሁን ደግሞ እሺ ወርክ ኢንፑት ማለት ፎርሷ ምን ስትሆን ነው? ኢፈርት አይደለም? ኢንፑት ፎርስ። ዲስታንሱስ? ዲስታንስ ኢፈርት። ኢፈርት ስንት ነው? 20 ዲስታንሱ ኢፈርት 5 ስንት ይመጣል? 100 ምን ጁል። ቢ ወርክ አውትፑት። ወርክ ማለት ፎርስ ታይምስ ዲስታንስ ነው፣ ዲስፕሌስመንት አይደለም? ወርክ አውትፑት ከሆነ ፎርስስ አውትፑት። ፎርስ አውትፑት ማን ነው? ሎድ። እቺስ ዲስታንስ ኦፍ ሎድ። ሎድ ስንት ነው? 400 ዲስታንስ ኦፍ ሎድ 0.2 ስንት ይመጣል? 80 ጁል። ሲ አክቹዋል መካኒካል አድቫንቴጅ። አክቹዋል መካኒካል አድቫንቴጅ ማለት ማን ነው? የስ መካኒካል አድቫንቴጅ እንደማለት ነው። ሎድ ኦቨር ኢፈርት። ሎድ ስንት ነው? 400 ኢፈርት 20 ጉድኒ። አንተ ጉድኒ ብቻ ዝም ብለህ ጉድኒ። ዲ ቬሎሲቲ ሬሾ። ቬሎሲቲ ሬሾስ ዲስታንስ ኦፍ ኢፈርት ሲካፈል ለማ ለዲስታንስ ኦፍ ሎድ። ዲስታንስ ኦፍ ኢፈርት ስንት ነው? 5 ዲስታንስ ኦፍ ሎድስ ቆይ መካኒካል አድቫንቴጁ ስንት ነው? 20 ነው አይደል? ከአንድ በላይ ነው አይደል? መካኒካል አድቫንቴጁ ከአንድ በላይ ከመጣ
ሰማይና ምድር ቢገለባበጡም ቬሎሲቲ ሬሾ ካልኩሌት ሳታደርገው ከስንት በላይ ነው? ከአንድ በላይ። መካኒካል አድቫንቴጁ ከአንድ በታች ከመጣ እናቷም አባቷም ቬሎሲቲ ሬሾ ስንት ናት? ከአንድ በታች ተመሳሳይ ነው የሚሆነው። ለምን አሳያለሁ። ዲስታንስ ኦፍ ኢፈርት ስንት ነው? 5 ሜትር። ዲስታንስ ኦፍ ሎድ 0.2 ሜትር ስንት ይመጣልኝ? 5 ኢ ምሬብ ጤቃው አይኤምኤ ከማን ጋር እኩል ነው? ስንት ነው ቬሎሲቲ ሬሾ? 25 ኤፍ አክቹዋል ሜካኒካል አይዲያል ሜካኒካል አድቫንቴጅ ማለት ቬሎሲቲ ሬሾ ብላችሁ ያዙት። ኢፊሺየንሲ ከፈለክ ሜካኒካል አድቫንቴጅ ሲካፈል ለቬሎሲቲ ሬሾ ከፈለክ ደግሞ ወርክ አውትፑት ሲካፈል ለወርክ ኢንፑት ከዛ በስንት ማባዛት? በ100%። ወርክ አውትፑት ስንት ነው? 80 ወርክ ኢንፑት 100 በ100% ይመጣል 80%። ይሄ ማሽን ምን አይነት ማሽን ነው? ምን አይነት ማሽን ነው? ማሽኑ በቃ እና እዚህ ጋር ነው የምፈልገው። ፈለኩ ካውና ፈለኩ ያው ሶስት አይነት ማሽን ሊኖረን ይችላል። the first one ፎርስ መልቲፕላየር ሊሆን ይችላል። ፎርስ መልቲፕላየር ማለት ኃይል አብዢ ሊሆን ይችላል። ተስማማን አይደል? ማሽኑ ፎርስ መልቲፕላየር ነው ማለት መካኒካል አድቫንቴጅ ማለት ሎድ ኦቨር ኢፈርት ነው አይደል? ፎርስ መልቲፕላየር ፎርስ አብዝቷል፣ ኃይሌን አብዝቶልኛል ማለት እኔ ያወጣሁት ኃይል ምን ቢሆን ነው ያበዛልኝ? ትንሽ። ስለዚህ ምን ትንሽ ነው ማለት ነው? የኔ ኃይል ኢፈርቴ ትንሽ ነው። ኢፈርቴ ትንሽ ነው ማለት ሎዱ ትልቅ ነው። ሎዱ ትልቅ ነው፣ ኢፈርቴ ትንሽ ነው። ያ ማለት ትልቅ ቁጥር ለትንሽ ቁጥር ብታካፍለው መካኒካል አድቫንቴጁ ከስንት በላይ ነው? ከአንድ በላይ። መካኒካል አድቫንቴጁ ከአንድ በላይ ከመጣ ማሽኑ ምንድነው? ፎርስ መልቲፕላየር ነው። ያዝ ቆይ። ሁለተኛ ዲስታንስ ወይም ምን ብለናል? ወይም ደግሞ ስፒድ። አንድ ማሽን ዲስታንስንም ስፒድንም በአንድ ጊዜ ማብዛት ይችላል እንዴ? አዎ ይችላል። ዲስታንስንም ስፒድንም በአንድ ጊዜ ነው የሚያበዛው። ግን አንድ ማሽን ፎርስና ዲስታንስ በአንድ ጊዜ ማብዛት ይችላል? ፎርስና ስፒድንስ አይችልም። ና መልቲፕላየር ኦኬ። ይሄን ደግሞ በቬሎሲቲ ሬሾ ዲስታንስ ኢፈርት ኦቨር ዋት ስለ ዲስታንስ ነው የሚያወራው። ዲስታንስ ኦፍ ሎድ። ቆይ ዲስታንስ አብዝቶልኛል ማለት የኔ ኃይል ረጅም ዲስታንስ ነው ትንሽ ዲስታንስ ነው ታዲያ የምጓዘው? እሱም ያበዛልኝ ከሆነ ትንሽ ነው የምጓዘው አይደል? ትንሽ ነው የምጓዘው ማለት ዲስታንስ ኦፍ ኢፈርት ትንሽ ናት። ዲስታንስ ኦፍ ሎድስ ትልቅ ነው ማለት ነው። የኔ ትንሽ ነው የምጓዘው። ኦኬ ዲስታንስ ኦፍ ሎዱ ይበልጣል ማለት ምንድነው ዳኒ የምታወራው? ዲስታንስ ኦፍ ሎድ ይበልጣል ማለት ይሄ ትንሽ ነው፣ ይሄ ትልቅ ነው። ትንሽ ቁጥርን ለትልቅ ቁጥር ብታካፍለው ከአንድ በላይ ወይስ ከአንድ በታች? ከአንድ በታች። ስለዚህ ቬሎሲቲ ሬሾ ከአንድ በታች ነው ማለት ማሽኑ ምን አይነት ማሽን ነው? ዲስታንስ ወይም ምን ስፒድ መልቲፕላየር። ያስማማናል? ያስማማ። እሺ አንድ ማሽን ፎርስ መልቲፕላየር ነው ማለት መካኒካል አድቫንቴጁ ከስንት በላይ ነው? አንድ ማሽን ዲስታንስ መልቲፕላየር ነው ማለት ቬሎሲቲ ሬሾ ከስንት በታች ነው? እሺ አንድ ማሽን ቬሎሲቲ ሬሾ ከአንድ በታች ከሆነ ዲስታንስ መልቲፕላየር ነው። ቬሎሲቲ ሬሾ ከአንድ በላይ ቢሆንስ ዲስታንስ መልቲፕላየር መሆን ይችላል? ዲስታንስ መልቲፕላየር አይደለም ማለት ምን መልቲፕላየር ነው? ፎርስ መልቲፕላየር ነው። ስለዚህ ፎርስ መልቲፕላየር መካኒካል አድቫንቴጁ ከአንድ በላይ ነው ማለት ቬሎሲቲ ሬሾ ከስንት በላይ ነው? ከአንድ። እሺ ቆይ አንድ ማሽን መካኒካል አድቫንቴጁ ከአንድ በላይ ከሆነ ፎርስ መልቲፕላየር ነው። መካኒካል አድቫንቴጁ ከአንድ በታች ከሆነስ ፎርስ መልቲፕላየር ነው? ፎርስ መልቲፕላየር አይደለም ማለት ምን መልቲፕላየር ነው? ስፒድ ወይም ዲስታንስ መልቲፕላየር። ስለዚህ አንድ ማሽን ፎርስ መልቲፕላየር ነው የሚባለው መካኒካል አድቫንቴጁ እና ቬሎሲቲ ሬሾ ከስንት በላይ ሲሆን ነው? አንድ ማሽን ዲስታንስ ወይም ስፒድ መልቲፕላየር ነው የሚባለው ቬሎሲቲ ሬሾ ከአንድ በታች ከመጣ ወይም ምኑ ከአንድ በታች ከመጣ መካኒካል አድቫንቴጁ ከአንድ በታች ከመጣ። ተስማማን አይደል? ስለዚህ በቀላሉ አንድ ማሽን ፎርስንም ዲስታንስንም በአንድ ጊዜ ማብዛት ይችላል? በአንድ ጊዜ ማብዛት አይችልም ማለት መካኒካል አድቫንቴጁ ከአንድ በላይ ከሆነ ፎርስ መልቲፕላየር ነው። ፎርስ መልቲፕላየር ነው ካለ ግዴታ ቬሎሲቲ ሬሾ ከስንት በላይ ነው መሆን ያለበት? ከአንድ በላይ። ጨርሻለሁ። There are 6 different types of simple machine. There are 6 different types of simple machine. Types of simple machine. As I told you, አዲሱ ካሪኩለም የዘጠነኛ ክፍል በሁለት ካታጎሪ ያስቀምጣቸዋል። ግን 6 አይነት ሲምፕል ማሽኖች አሉ። The first one is inclined plane በመባል ይታወቃል። ኢንክላይንድ ፕሌን ወይም ደግሞ ሌላኛው ስሙ ማን ነው? ራምፕ በመባል ይታወቃል። ሁለተኛስ ዌጅ ብለን እንጠራዋለን። ሶስተኛ ስክሪው። እነዚህ ሶስቱም አንድ ካታጎሪ ውስጥ ነው የሚያስቀምጣቸው አዲሱ ዘጠነኛ ክፍል። ግን እናንተ ያው ሶስት በቃ አለ። ከዛስ ሌቨር አለ። ከዛስ
ዊል ኤንድ አክስል አለ። ከዛስ ፑሊ አለ። 6 አይነት ሲምፕል ማሽኖች አሉ። ዛሬ ከኔ ጋር 3ቱን እናያለን። በጣም አጭር፣ በጣም ትንጥዬ፣ በጣም ቀላል ናቸው። በተለይ ሁለቱ ምንም 2 ሚኒት ኦር 3 ሚኒት አይወስድም ለማውራት ማለት ነው። ኢንክላይንድ ፕሌን ነው። ኢንክላይንድ ፕሌን ነው ነገር እንዳትሸወዱ ብቻ ላስረዳችሁ ስለፈለኩ ነው። ወይም ደግሞ አመጣጡ እንድታዩት ብቻ ነው። አዎ ጎበዝ። መሰረት መካኒካል አድቫንቴጁ አንድ ከሆነ ዳይሬክሽን ቼንጀር ነው ማለት ነው። በቃ ጎበዝ ልጅ። የስ ዋንደርፉል። ተሳትፏችሁ ደስ ሲል። እሺ ና አሁን ከነዚህ ውስጥ ኢንክላይንድ ፕሌን እንጀምራለን። ማዳመጥ ነው። ስጨርስ ነው የምጽፉት። እሺ ማዳመጥ ነው። ሰፋ ስለምትል ነው ማዳመጥ ነው። ኑ ኢንክላይንድ ፕሌን ነው የምንጀምረው። ኢንክላይንድ ፕሌን ወይም ደግሞ ሌላኛው ስሙ አልኳችሁ ራምፕ። እንግዲህ ኢንክላይንድ ፕሌን ብለን የምንጠራው እንትን ማሽን ድሮ ግብፃውያን ፒራሚድ በሚሰሩ ሳለ ይጠቀሙበታል። ትላልቅ ድንጋዮችን ትላልቅ ነገሮችን ተሸክመው ላይ ድረስ ማድረስ አይችሉም። ስለዚህ ልክ እንደዚህ አይነት ፕሌን ይጠቀማሉ። በዚህ ላይ ያንከባለሉ ይዘይዳሉ። ትላልቅ ድንጋዮችን ማውረድም ሲፈልጉ በእንደዚህ አይነት ነገር ላይ ያንከባለሉ ያወርዳሉ። ኢንክላይንድ ፕሌን አሁንም እንጠቀመዋለን። የት እንጠቀመዋለን? ለምሳሌ መኪና አዳዲስ መኪናዎች ሲገቡ ሲወርዱ ካያችሁ ተጭነው ነው የሚመጡት። ባይሱዚ ከዛ ባይሱዚ ያልኩኝ በጭነት መኪና ከዛ ጫት አረኳቸዋል። እሺ ከመኪናው ላይ እንዴት ነው የሚወርዱት? ከዚህ መቼም እንዘጭ አይሉም። እንዴት ነው የሚወርዱት? እንደዚህ አይነት እንጨት ጋደል ትደረግና ቀስ ብለው ይወርዳሉ አይደል? ባለፈው እንደውም የሆነ እንትና ሰው አላወራው ስም ለካይ ተከስማ እንትና ሲወጣ ሲወርድ ነበረ። ማን ነው ስሙ? የሆነ ሰው ቲክቶክ ላይ ታዋቂ ነው። መኪና ሲወርድ ያስተዋወቀን ያለው እንደዚህ ይዞ ይወርዳል፣ እንደዚህ ይዞ ይወጣል በቀላሉ። መኪናዋን አሁን ከዚህ አንስተ እዚህ ይዘህ ለመውጣት ይከብዳል። ከባድ ነው መኪናው። ይዘህ ልትወጣ አትችልም። ተግባባና ግን እንደዚህ አይነት ፕሌን ባስቀምጥልህ ግን በቀላሉ ይዘህ ትወጣለህ። ተስማማን? እሺ። ወይም ደግሞ ወፍጮ ቤት ምናምን ስንዴ ምናምን ሲወርድ ካያችሁ በዚህ ያወርዳሉ። ኢቨን ኢፍ ቻይና ውስጥ እስካሁን ድረስ ይጠቀሙበታል። እኛም ሀገር እየተጠቀምንበት ነው ያለነው። ሶ ኢንክላይንድ ፕሌን ራምፕ ብለን እንጠራዋለን። ለእንደዚህ አይነት አገልግሎቶች ይችላል። ጥቅሙ ምንድን ነው? ማሽን ፎርስ መልቲፕላየር ነው፣ ዲስታንስ መልቲፕላየር ነው ወይ ዳይሬክሽን ቼንጀር ነው። አይደለም እንዴ ውዴ? አይደለም? አዎ። ዝም ብለህ ስታየው ኢንክላይንድ ፕሌን ምን ይመስላል? ኢ እንዴ መቼም ጤነኛ ነህ አይደለም? ጤነኛ አይደለም? ጤነኛ ነህ። ይኸው እቅድህ ምንድን ነው? እቅድህ እዚህ ላይ ያንሸራተቱ መጫወት ነው ወይንስ እቃውን ከመሬት አንስተህ እዚህ ላይ መጫን ነው የፈለከው? ንገረኛ። መጫን ከመሬት አንስተህ እቃውን መጫን ነው እቅድ አይደለም? እቺን ለማስኬድ ነው እቅድህ። መቼም ኢንክላይንድ ፕሌን ዲስታንስ መልቲፕላየር ነው አትልም። እቺን ለማውጣት ይሄን ርቀት የምትገፋው ዲስታንስ መልቲፕላየር ነው። ዲስታንስ መልቲፕላየር እኮ ከሆነ ርቀት የሚያበዛልህ ከሆነ ትንሽዬ ርቀት ነው አንተ የምትጓዘው አይደል? ግን እቺ የምታክል ርቀት ለማውጣት አንተ ይሄን ያክል ርቀት ትጓዛለህ። ይሄን ሁሉ እየገፋ ነው የምትሄደው። ይሄ ዲስታንስ ኦፍ ኢፈርት ነው። እቺ ዲስታንስ ኦፍ ሎድ ናት። ሎዱን ከዚህ አንስተ እዚህ ማምጣት ነው እቅድ። ማን ነው ትልቅ? ዲስታንስ ኦፍ ኢፈርት ወይስ ዲስታንስ ኦፍ ሎድ? አንተ የምታወጣው ኢፈርት ረጅም ርቀት ነው የሚጓዘው። ስለዚህ ዲስታንስ እያበዛልህ ነው አይደለም? እያበዛልህ ነው። ምክንያቱም አንተ የምታወጣው ኢፈርት ረጅም ርቀት ከተጓዘ አላበዛልህማ። ኦኬ ዲስታንስ አላበዛልህም ማለት ምንድን ነው? ፎርስ መልቲፕላየር ነው። ኢንክላይንድ ፕሌን ፎርስ መልቲፕላየር ነው። ዳይሬክሽን ቼንጀርም ነው አትለንም? ፎርስ መልቲፕላየር ነው ብለህ ያዝልኝ። እሺ ቴታ ሉክ ዊ ኮል ዲስ ዋን ኢንክላይንድ ፕሌን ይጠራል። ታዲያ ይሄን ኢንክላይንድ ፕሌን በሁለት አይነት መንገድ ያሳያችኋለሁ። የመጀመሪያው ውሸት ነው ግን ፈተና ላይ ግን ትፈተኑታላችሁ። ሁለተኛው ደግሞ እውነት ነው። which means the first one is if there is no friction ባይኖር እዚህ ጋር ፍሪክሽን ባይኖር። እሺ if there is no friction የሚባል ነገር ዝም ብለህ ተመልከተኝ በእግዚአብሔር። እሺ እንደው በጌታ እንዴት እንደ ደከመኝ ልነግርህ አልችልም። አሁን ያለሁበት ሁኔታ ከባድ ሁኔታ ነው ግን ከእናንተ አይበልጥም ነው። look if there is no friction ባይኖር if there is no friction ቆይ ፍሪክሽን ባይኖር ይሄው አስቀምጠው፣ እቃውን አስቀምጠው። ይሄው ቴታ። እሺ እየገፋ ነው የምታወጣው። ምን ታወጣለህ? እዚህ ጋር ኢፈርት ታወጣለህ አንተ። ከዚህ እየገፋ እዚህ ድረስ ማምጦስ ነው። ይሄ ሁሉ ርቀት ያንተ ኢፈርት ይጓዛል ላይ ይጓዛል። ዲስታንስ ኦፍ ኢፈርት ናት ይቻ አይደለም? እቅድ ግን አንተ እንደዚህ እዚህ ላይ ለማጫወት ነው ወይ ይሄን ሁሉ ለመግፋት እቅድ ወይንስ እቃውን ከመሬት አንስተህ እዚህ ከፍታ ቦታ ላይ ለማድረስ ነው? ስለዚህ እቃውን ከመሬት አንስተህ ነው ማለት ነው። ያስማማናል። this is height ወይም ደግሞ
ዲስታንስ ኦፍ ሎድ ሎዱ እንዲጓዝልህ የምትፈልገው ዲስታንስ አንተ ይቺ ነው እንጂ ይሄን እንዲጓዝልህ አይደለም እቅድ። አንተ ግን ይሄን ሁሉ ትገፋለህ። ኦኬ መካኒካል አድቫንቴጅ ማለት ነው። ያዝ እንግዲህ ሎድ ኦቨር ዋት ኢፈርት። ሎድ ማለት ማን ነው አለችን ሲሉና ቀደም ሸክም፣ የእቃው ክብደት ምንድን ነው? የኔ ክብደት ምንድን ነው? ዌይት ምንድን ነው? ነገሩኛ አባዙታ ኤምጂ። ስለዚህ ሎድ ማለት ማን ነው? ኤምጂ። እሺ አንተ የምታወጣው ኢፈርት፣ ቆይ ኢፈርት ባይኖር ይሄ እቃ ወርታች ወርዳላ፣ ይሄን እቃ ወርታች የሚጎተው ማን ነው? ኤምጂ። ፍሪክሽን የለም እኮ አልኩኝ። ማን ነው የሚጎተው? ኤምጂ ሳይን ቴታ። ስለዚህ አንተ የምታወጣው አይደል ቢያንስ ከማን ጋር እኩል መሆን አለበት? አዎ ከማን ጋር እኩል አለበት? ስለዚህ ኢፈርት ቢያንስ ከማን ጋር እኩል መሆን አለበት? ከኤምጂ ሳይን ቴታ ጋር። ተግባባና ግን ምንም ማለት አለበት? መብለጥ አለበት። ወደ ታች 20 የሚጎተው ከሆነ አንተ ስንት ማውጣት አለብህ? ወደ ላይ ለመውሰድ 21። ስለዚህ ሚኒመምሊ አፕሮክሲሜትሊ እንዲመጣልን ኢፈርታችን ከኤምጂ ሳይን ቴታችን ጋር እኩል መሆን አለባት። አትሊስት ኢፈርታችን ማለት ኤምጂ ሳይን ቴታ ነው። ኤምጂ በኤምጂ ብታጠፋ መካኒካል አድቫንቴጅ ማለት 1 ሳይን ቴታ አለቀ። ፍሪክሽን የለም ከተባልክ መካኒካል አድቫንቴጅ 1 ሳይን ቴታ አርተና የምትፈልገው አለቀ። እስቲ ቬሎሲቲ ሬሾ ስራ። ቬሎሲቲ ሬሾ ማለት ነው ዲስታንስ ኦፍ ኢፈርት ሲካፈል ለማን? ዲስታንስ ኦፍ ኢፈርት ማለት ማን ነው? ሌንግዝ፣ የፕሌኑ ሌንግዝ ርዝመቱ አይደለም ሌንግዝ። ዲስታንስ ኦፍ ሎድስ፣ ዲስታንስ ኦፍ ሎድ ማለት እቃውን ከመሬት አንስተ ከፍታ ላይ ለማውጣት ነው አቀደ ሄት አይደለም እንዴ? ኤች እሺ ኤል ኤች ደግሞ ማለት ምን ማለት ናት? ሳይን ቴታ ማለት ምን ማለት ነው? እስቲ ንገረኝ። ሳይን ቴታ ማለት ኦፖዚት ኦቨር ሃይፖተነስ። ኦፖዚት ማን ነው? ኤች። ሃይፖተነስስ ኤል አይደለም? ከስር ስንት አለ እዚህ ጋር? ክሪስ ክሮስ ኤች ሲባዛ ባንድ ኤች ኤል ሲባዛ በሳይን ቴታ ኤል ሳይን ቴታ። ስለዚህ ኤች ከማን ጋር እኩል ናት? ከኤል ሳይን ቴታ ጋር። ኤል በኤል ቢጣፋ ቬሎሲቲ ሬሾ ውስጥ ይመጣል 1 ሳይን ቴታ። ጨረስን። ቆይ ኢፊሺየንሲ ስራና ኢፊሺየንሲ ማለት ምን ማለት ነው? ወርክ አውትፑት ኦቨር ወርክ ኢንፑት ወይም ደግሞ ስተነት ነው። መካኒካል አድቫንቴጅ ሲካፈል ቬሎሲቲ ሬሾ ሲባዛ በስንት? በ100%። መካኒካል አድቫንቴጅ ስንት ነው? 1 ሳይን ቴታ። ቬሎሲቲ ሬሾ 1 ሳይን ቴታ አይደለ? ስንት ይመጣል? 1 ሳይን ቴታ ሲካፈል 1 ሳይን ቴታ አንድ ሲባዛ 100%። ኢፊሺየንሲ 100% መጣ ይችላል? አይችልም። ፍሪክሽን የለም ብሎ አላ ፍሪክሽን የለም ከተባለ ፍሪክሽን የለም ብሎ ኢንክላይንድ ፕሌን ላይ ኢፊሺየንሲ ይፈልግ ካለ ሁሌ ስንት ነው? 100% ነው። ለምን? ፍሪክሽን የለም። በቃ ፍሪክሽን የለም ማለት መካኒካል አድቫንቴጅ እና ቬሎሲቲ ሬሾ ምንድነው? እኩል ናቸው። ፍሪክሽን የለም ማለት ሉዝ የሚደረግ ኢነርጂ የለም። ሉዝ የሚደረግ ኢነርጂ የለም ማለት ያስገባው ወርክ በጠቅላላ ነው የሚወጣው። ወርክ ኢንፑት እና ወርክ አውትፑት እኩል ናቸው። ያ ማለት ደግሞ ኢፊሺየንሲው ስንት ይመጣል? 100% ይመጣል። ግን ይሄ ማሽን ምን አይነት ማሽን ነው? አይዲያል ማሽን። አይዲያል ማሽን ለምንድን ነው? ፍሪክሽን የለም እያለ ነው። ውሸት ነው። ፍሪክሽን አለ የለም? አለ። ስለዚህ ፍሪክሽን የለም ብሎ ኢንክላይንድ ፕሌን ላይ ጥያቄ ከጠየቀ መካኒካል አድቫንቴጅ እና ቬሎሲቲ ሬሾ ምንድን ናቸው? ኢፊሺየንሲውን ፈልግ። ፍሪክሽን የለም ካለ ኢፊሺየንሲው ስንት ነው? አትሰራውም ራሱ 100% ታርፋለህ። ተግባ ወይም ደግሞ እስቲ መካኒካል አድቫንቴጁ 2 ነው ዳንዬ፣ ፍሪክሽን የለም፣ የኢንክላይንድ ፕሌኑ ቬሎሲቲ ሬሾ ስንት ነው? ወጋው አንተ ብለህ 2 ነው። ለምን? እኩል ነው። በቃ ፍሪክሽን ከሌለ ተግባባን አይደል? እሺ እስቲ ደግሞ ፍሪክሽን ይኑር። አቤት የኔ እንዴት እንኳን እንደምወዳችሁ። ፍሪክሽን ደግሞ እስኪ ሁለተኛ if there is a friction ራሳችሁ ነው የምሰርተው። ያው if there is a friction አቤት ይሄው በዚህ በኢፈርት ነው የምትገፉት። ኢፈርቱ የሚጓዘው ርቀት ዲስታንስ ኦፍ ኢፈርት ወይም ምን አላችሁት? ሌንግዝ። እቺንስ ምን አላችኋት? ሄት ወይም ዲስታንስ ኦፍ ሎድ። ያስማማናል? እሺ መካኒካል አድቫንቴጅ እንፈልግ። መካኒካል አድቫንቴጅ ማለት ሎድ ኦቨር ኢፈርት። ሎዳችሁ ማለት ማን ነው? የእቃው ክብደት ኤምጂ አለችን አይደል እንዴ? ኦኬ ኦቨር ኢፈርትስ። ኢፈርታችሁ ከማን ጋር እኩል መሆን አለበት? ቢያንስ አሁን ይሄን እቃ ወደታች ማን ይጎትቷል? ይሄን እቃ ኤምጂ ሳይን ቴታ ይጎትቷል። ሌላስ ማን ይጎትቷል ወደኋላ? ፍሪክሽን፣ ፎርስ ኦፍ ፍሪክሽን። ስለዚህ ኢፈርታችሁ ቢያንስ ከሁለቱ ድምር ጋር እኩል መሆን አለበት። ተስማማል? yes። ስለዚህ ኢፈርት ቦታ ማንን ትከታላችሁ? ኤምጂ ሳይን ቴታ ፕላስ ዋት? ፎርስ ኦፍ ፍሪክሽን። እንቀጥል። መካኒካል አድቫንቴጅ ኢዝ ኢኳል ቱ ኤምጂ ኦቨር ኤምጂ ሳይን ቴታ ፕላስ ፎርስ ኦፍ ፍሪክሽን ማለት ሚው ታይምስ ኤፍኤን። ያስማማናል? ኤፍኤንስ ማለት ከማን ጋር እኩል ነው? ኢንክላይንድ ፕሌን ላይ ከሆነ ከኤምጂ ኮስ ቴታ ጋር። ሶ መካኒካል አድቫንቴጅ ኢዝ ኢኳል ቱ ኤምጂ ኦቨር ኤምጂ ሳይን ቴታ ፕላስ
ሚው በኤፍኤን ቦታ ማን መክተት ይችላል? ኤምጂ ኮስ ቴታ የጋራ ማን ልውሰድ ውዶቼ? ኤምጂ ላውጣ። ምን ይቀራል እዚህ? ሳይን ቴታ ፕላስ እዚህስ ኤምጂ በኤምጂ ቢጣፋ 1 ኦቨር ሳይን ቴታ ፕላስ ሚው ኮስ ቴታ። መካኒካል አድቫንቴጅ ፍሪክሽን ካለ እሺ ቬሎሲቲ ሬሾ ማለት ነው ዲስታንስ ኦፍ ኢፈርት ኦቨር ዲስታንስ ኦፍ ሎድ። ዲስታንስ ኦፍ ኢፈርት ማለት ማን ነው? ሌንግዝ። ዲስታንስ ኦፍ ሎድስ ሄት ኤል ኦቨር ኤች። ግን ከማን ጋር እኩል ናት ብለናል ቅድም? ከኤል ሳይን ቴታ ጋር። ኤል በኤል ቢጣፋ ምን ይመጣል? 1 ኦቨር ሳይን ቴታ። ፍሪክሽን ቢኖርም ባይኖርም ቬሎሲቲ ሬሾ አይቀያየርም። ፍሪክሽን ሲኖርም 1 ኦቨር ሳይን ቴታ ነው። ፍሪክሽን ባይኖርም ምንድነው? 1 ኦቨር ሳይን ቴታ ነው። ተስማማና? ኢፊሺየንሲ ፈልግልኝ እስኪ። ኢፊሺየንሲ መካኒካል አድቫንቴጅ ኦቨር ዋት? ቬሎሲቲ ሬሾ ሲባዛ በስንት? በ100%። መካኒካል አድቫንቴጅ ማለት ማለት ነው ኢፊሺየንሲ ካለ ፍሪክሽን ካለ 1 ኦቨር ሳይን ቴታ ፕላስ ዋት? ሚው ኮስ ቴታ ዲቫይድ ባይ ቬሎሲቲ ሬሾስ 1 ኦቨር ሳይን ቴታ ታይምስ ዋት? 100% which means ይሄ ይገለበጣል 1 ኦቨር ሳይን ቴታ ፕላስ ሚው ኮስ ቴታ ሲባዛ ሲገለበጥ ሳይን ቴታ ኦቨር ዋት? 1 ሳይን ቴታ በአንድ ቢባዛ ሳይን ቴታ አይደለም እንዴ? ዋና ተግባባና ታይምስ ስንት? 100%. if there is a friction efficiency ማለት ደግሞ ይሄ ነው። ይሄን አታጣፋም መቼም መደመር አለ ማላቸው። አለቀ ካላስ ጨርሻለሁ። ስማ ጉድ ነው እኮ እዚህ ሀገር የማይሰማ ነገር የለም። ሰምታላ ምን እንዳሉ ወሬኞች ስሩ። ኤቱ 100 ኒውተን ብሎክ 200 ኒውተን የሚመዝን ብሎክ አለ። is to be raised weight ነው የብሎክ weight ነው is to be raised to a platform of 6 meter high። ስንት ሜትር ላይ ለማውጣት ነው የተፈለገው? 6 ሜትር ላይ ራምፕ አለ። ኢንክላይንድ ፕሌን የተጠቀምነው ስንት ሜትር ርዝመት ያለው? 12 ሜትር ርዝመት ያለው ራምፕ ተጠቀመን። ስንት ሜትር ከፍታ ለማውጣት? 6 ሜትር ከፍታ ለማውጣት አለ። is used to slide the crate from the ground slide እያንሸራተትን ነው to the platform. assume the coefficient of friction is 0.3 ሚው ስንት አለች? 0.3 calculate AMA mechanical advantage ማለት ምን ማለት ነው? ሎድ ኦቨር ኢፈርት። ሎድ ማለት ማን ነው? ኤምጂ አለ የለም? ስንት ነው ኤምጂ? 200 ኒውተን። ኢፈርትስ ከማን ጋር እኩል መሆን አለበት ብያለሁ? ከኤምጂ ሳይን ቴታና ከምን ጋር? ስለዚህ ኤምጂ ሳይን ቴታ ሲደመርማ ፎርስ ኦፍ ፍሪክሽን ማለት ደግሞ ማን ነው? ሚው ታይምስ ኤፍኤን ማለት ደግሞ ማን ነው? ኤምጂ ኮስ ቴታ። እንደውም ዌይቱ ራሱ አያስፈልገንም ማለት ነው። ይጣፋል። ለምን? ሎድ ማለት ኤምጂ ነው። በቃ ይኸው ኤምጂ ኦቨር የጋራ ማንን አወጣን? ማን ቀረ እዚህ? ከዛስ ሚው ኮስ ይኸው ኤምጂ የቀድሙ ፎርሙላ ድራይቭ አደረግ ነው 1 ኦቨር ሳይን ቴታ። ሳይን ስንት? አልተሰጠም። ተውት በቃ ቴታ ደግሞ አልተሰጠም። እኔ እኮ እንዴት እንደምወዳችሁ። ሳይን ቴታ ማለት ነው ኦፖዚት ኦቨር ሃይፖተነስ። ኦፖዚት ማን ነው? 6። ሃይፖተነስስ 12 በ6 1 በ6 2 አይደል? ስለዚህ ሳይን ቴታ ከማን ጋር እኩል ነው? ከ0.5 ጋር። ሳይን ቴታ ማለት 0.5 ነው። ያው ነው ሳይን 30 0.5 ነው። ሚው ስንት ነው? ኮስ ቴታ ማለት ነው ኮስ 30 ነው አይደል? ቴታ ስንት ይመጣል? 0 በቃ ይሄንን መደማመር አንተ። አይኤምኤ ማለት ማን ነው? አይኤምኤ ቪአር አይደለም? ቪአር ማለትስ ዲስታንስ ኦፍ ኢፈርት ሲካፈል ዲስታንስ ኦፍ ሎድ። ዲስታንስ ኦፍ ኢፈርት ማለት ሌንግዝ ነው። ዲስታንስ ኦፍ ሎድ ሄት ነው። ሌንግዙ ስንት ነው? 12 ሜትር። ሄቱስ 6 ሜትር። ስንት ይመጣል? 2። ኢፊሺየንሲ ይሄ ለዚህ አካፍለ በ100 አባዛ። ጨርሻለሁ። ምኑ
እስክሪው እናንተ እኮ 2 ደቂቃ ልነግራችሁ ነው። አንተ ንገረን ነው የምትለው? አንተማ እዚህ ያስተማርኩ በሞት ራሱ ደስ ይላል እንዴ። ሃይ ሮቴሽናል እንቀጥል። አይመን የምኑን ሩቁ ዩኒቨርሲቲ ምን ወደ ሩቁ አይመን እሺ። ስለዚህ ኢንክላይንድ ፕሌን ሲምፕል ማሽን 6 ናቸው አይደል? የመጀመሪያው ጎበዞች ፍቅር ጎበዝ ልጅ፣ ሃና ጎበዝ፣ ኑሐሚን ወንደርፉል። እሺ ስለዚህ ሁለቱን የመጨረሻዎቹን እኔ ማለት ነው ከኢንክላይንድ ፕሌን በኋላ ማለት ነው። ሁለተኛው ማን ነው? ዌጅ። ይኸውልህ ዌጅ ማለት ከአይምሮስ እንዳይጠፋ ድንጋይ መፍለጫ። የድንጋይ የሚፈለጥበት ነው እኮ ድንጋይ ምናምን አወቀው አይደል? አዎ ይሄ ሌላ ምንድን ነበር? እንጨት የሚፈለጥበት ልክ እንደዚህ። ይኸውልህ ለምሳሌ እንጨት አለ ልበልክ፣ እንደዚህ ድፍን እንጨት ታረግና ጧ ስታረገው እየበሳት ይመጣል። አስታውስኳ? አንተ አላስታውስኩም እንዴ? አታውቅም? የሸገር ልጅ አታውቁም? እሺ ድንጋይ መፍለጫ የሚባል ነገር አለ ወይ? እንጨት ይፈልጣል። አዳምጥ። እቺ ቲክነስ ትባላለች። እቺን በደንብ አዳምጥልኝ ስሞትልህ። እቺ ቲክነስ ትባላለች። ከዚህ እስከዚህ ድረስ ያለው ርዝመት ሌንግዝ ይባላል፣ ወይም ኤል ብለህ ልትሰይመው ትችላለህ። መካኒካል አድቫንቴጅ ፈልግ ከተባልክ የቱ ጋር ነው ኢፈርት የምታሳርፈው? ትይዝና እንትኑ ከላይ ነው የምትመጣው አይደል? ኢፈርት አይደለም። ሎዱስ ይኸው ከታች አለ አይደል? እቃው ሎድ ኦቨር ኢፈርት ነው፣ ምንም ችግር የለም። ቬሎሲቲ ሬሾ ላይ ስትመጣ ግን ዲስታንስ ኢፈርት ሲካፈል ምንድን ነው? አንተ ከላይ ስትመታው አንተ የመታው ምት የሚሄደው የት ድረስ ነው? እዚህ ድረስ አይደል? እዚህ ጋር ስታረገው እዚህ ጋር ያሳረፍከው የመዶሻው ምት ከዚህ እስከዚህ ይመጣል። ዲስታንስ ኦፍ ኢፈርት ይሄን ሁሉ ይጓዛል። ሌንግዝ ነው፣ ኤል ነው። ከዛ እስከ አንተ ስትመታው ይሄ ዲስታንስ ኦፍ ሎድ ይሄ እየሰፋ የሚሄደው በምኑ ልክ ነው? በቲክነሱ ልክ አይደል? ለምሳሌ ይሄ ሙሉ በሙሉ ግብት ሲል ምን ይሆናል? ይሄ ነገር ይሄ ሙሉ በሙሉ አሁን እየመታ ብታስገባው እዚህ ድረስ አይመጣም አይደል? ተግባባን አይደል? እዚህ ድረስ እንደዚህ አትሆንም። ይሄ ሙሉ በሙሉ ግብት ቢል ገብቷል አይደል? አባባሪ አባ ገብቷል። ስለዚህ ዲስታንስ ኦፍ ሎድ ደግሞ አሁን እንጨቱን መፍለጥ ነው አይፈለግከው አይደለም? ስለዚህ ሎድ ሎድ የሚጓዘው ርቀት ደግሞ የምኑ ልክ ነው? የቲክነሱ ልክ ነው። ዲስታንስ ኦፍ ሎድ ደግሞ ቲ ናት። ቬሎሲቲ ሬሾ አለቀ። ይሄው ኢፊሺየንሲ ፈለግካት ባልክ መካኒካል አድቫንቴጅ ኦቨር ዋት ሲባዛ በስንት? በ100%። መካኒካል አድቫንቴጅ ማለት ማን ነው? ሎድ ኦቨር ኢፈርት። ቬሎሲቲ ሬሾስ ሌንግዝ ኦቨር ቲክነስ። ይሄ ማለት ብትገለብጠው ኢፊሺየንሲ ምን ነው? ሎድ ታይምስ ምን? ቲክነስ ኦቨር ኢፈርት ታይምስ ሌንግዝ። ይሄንን በ100% ማባዛት ነው። ዌጅ ነው። እሺ ዌጅ አለቀ። ሲ ስክሪው ና አንዴ። ስክሪው ምንድን ነው? መፍቻ። ይኸው ና ይኸው the main purpose of this wedge is to separate two objects ሁለት ኦብጀክቶችን ሰፓሬት ለማድረግ or to split an object አንድን ኦብጀክት ለመሰንጠቅ ወይም ሁለት ኦብጀክቶችን ለመለያየት ነው የምንጠቀምበት። ለመለያየት ቆይ ዌጅ ሌላ ምን ላይ ታስታውሳለህ? ይሄን ነገር ምን ላይ ታውቀዋለህ? and this wedge is made up of two inclined plane inclined plane አይደለም ይሄ ነገር ከሁለት ኢንክላይንድ ፕሌኖች ነው የሚሰራው። እሺ ምን ላይ ታስታውሳለህ? ሌላ ዌጅ ምንድን ነው ጥቅሙ አልኩ? ሁለት ነገሮችን ምን ለማለት ለመሰንጠቅ አይደል? እስቲ ንገረኛ ኤግዛምፕል። መጥረቢያ ሁለት ነገር የተሰንጠቅ መጥረቢያ ዌጅ ነው። አየህ እኔ ግን አየህ ምገርም ሰው ነኝ። ስክሪው ማለት ደግሞ ብሎን ነው። ናይ ነው ከማል ነው ችግር የለም ያው ነው ና እሺ ይኸው እንደዚህ አይደለም እንደ ስክሪው ብሎን አቦ አንተ እንዳው ልጨርስ ከዛ ነው ማለት ከናንተ ጋር ሳሚ ዛሬ ያስቸግራል። እንደዚህ ነው ይኸው ስክሪው እንደዚህ ነው። እነዚህ ትሬድ ይባላሉ። ሄሊካል ትሬዶች ናቸው። ትሬድ ልክ እንደዚህ እንደ ክር
እንደዚህ ጥምጥም ብለውበታል አይደል ስክሪን ላይ። ከዛ ሜካኒካል አድቫንቴጅ ማለት አሁንም ሮድ ኦቨር ኢፈርት ነው፣ ምንም ለውጥ የለውም። ቬሎሲቲ ሬሾ ላይ ስትመጣ ቬሎሲቲ ሬሾ ማለት ነው ዲስታንስ ኢፈርት ሲካፈል ለዲስታንስ ወረድ። ኢፈርት የቱ ጋር ነው የሚያርፈው? መፍቻ ከላይ አይደለም። ከዛስ ታሳርፍና ምን ታደርገዋለህ? አንዴ ታዞረዋላ። አንዴ ሲዞር ማለት አንዴ ክብ አይደለም የሚዞረው። እንደዚህ ክብ ሲዞር የክቡ ሰርከምፈረንስ ምንድነው? 2 ፓይ አር። አንዴ እንደዚህ አይደለም የሚዞረው ምንድነው? 2 ፓይ አር። አንድ እንዲህ ነው የሚዞረው። ይኸው ይሄ እንዲህ ነው የሚገባው። ስክሪው ግን እንዲህ ነው የሚሽከረከረው። ያ ማለት የሰርክሉ ዙሪያ የሚዞረው አንድ ጊዜ ሲዞር አንድ ኢፈርትክ አንዴ ዞረ 2 ፓይ አር ወይም ደግሞ ፓይ ዲ ሰርከምፈረንስ አይደል? ወይም 2 ፓይ አር ማለት ይችላል። ቆይ እንዲህ ስታዞር ሎድ ደግሞ አለ እዚህ ጋር አይደል? እንዲህ ስታዞር ይሄ ብሎኑ ምን ያክል ይገባል? አንዴ ዞር ስታደርጊ አንዴ ግብት አይልም? በእነዚህ በሁለቱ ትሬዶች መካከል ያለችው እቺ ዲስታንስ ፒች ትባላለች። ፒች ትባላለች። ስለዚህ አንድ ጊዜ ልክ ስታዞር ምን ያክል ይገባል? ብሎኑ አንድ ጊዜ ይገባል፣ አንድ ፒች። ስለዚህ ዲስታንስ ኦፍ ሎድ ደግሞ ብሎ ፒች ቬሎሲቲ ሬሾ። ወዳችኋለሁ። ኑሩልኝ።